ጊዜ ቤት መጣ ነበር ግን ምን ያደርጋል አንተ ሄደ ነበር። አንዳንዴ በድንገት ተነስተን የምንወስነው ውሳኔ ዋጋ ያስከፍለናል። እኔ ያኔ በሰዓቱ ፕሌን ውስጥ ሆኜ ነበረ ጸጸት ያንገበግበኝ የጀመረው። ግድ የለም አሁን በሰላም ተመልሻለሁ። ራሴ ያደፈረስኩትን ፍቅር ራሴ አጠራዋለሁ። መጥቼልሻለሁ። አይከብሩም። አሁን እኮ ያስቀመጡትን ነገር መልሶ ማግኘት በጣም ከባድ ነው። በተለይ ደግሞ የዛኔ ሰኒ አንተ አለክ ብላ ስትመጣ ጥላት እንዴት ስትሰማ የተሰበረችው አሰባበር በጣም ከባድ ነበር። አንዳንዴ የምንወስናቸው ውሳኔዎች ዋጋ ያስከፍሉናል። እኔ በሰዓቱ ፕሌን ውስጥ ሆኜ ነበረ ከራሴ ጋር ስሟገት የነበረው። ጸጸቱም የጀመረኝ ያኔ ፕሌን ውስጥ ሆኜ ነው። ምንም ማድረግ አልቻልኩም። አሁን ብቻ በሰላም ተመልሻለሁ። ራሴ ያደፈረስኩትን ፍቅር ተመልሻለሁና ራሴ አጠራዋለሁ። መጥቻለሁ ሰኒ። እና እንዴት ነበር የሄድክበት ሀገር? ምንም አይልም። ያው ግን ትንሽ እዛ ብቸኛ ትሆናለህ። አንዳንዴ ያበሻውም ሰው መቅረብ ላይ ያን ያህል ብዙም አይፈልግም። ለዛ ብቻ ትገለላለህ። ውይ እንደው ምን አለበት ከዚህ ሀገር ንቅል ብዬ ወጥቼ እንደው ሰው በራበኝ። አይኒና አንቺ ይኸውልሽ እንደው አይሳካም እንጂ ቢሳካና ከዚህ ሀገር ብትወጪ እዛ ያሉትን ምርር አድርገሻቸው በቃ ወደ ሌላ ሀገር እንዲሰደዱ ነው የምታደርጋቸው ከገዛ ሀገራቸው። እንዴ ቆይ ይህን ያህል ምን ነው እንዴ? ቆይ ይህን ያህል ምን አረኳችሁ? ልክ እንደዚህ በወሬ ድንቁር ታደርጋቸዋለሽ። ሌላ ምን? አይኒና አሁን እንደ ወሬ ቀንሻለሁ ስትይ አልነበር? እና መቼ አወራው እንዴ? ዝም ብለው እኮ ነው የሚለክፉኝ። አይታይም እንዴ ክብሮሚ? ኧረ አላወራሽም። ምን ቦታ አንቺ ምን ቦታሽና ታወሪያለሽ? በእንትን አይደል የተግባባን ያለነው በምልክት ቋንቋ። እንግዲህ እንዴ ይኸው ቡናውን ትቼው እንዳልገባ እንዴ። እናንተ ምን ሆናችሁ ነው? እንግዳ ፊት እንኳን አክብሩኝ እስኪ እንዴ። ኧረ ተው እንዴ እናንተ ተው እንጂ የናፈቀኝን ቡና ታፍላልኝ ልጠጣበት። ይህ በቃ እንደናፈቀህ ሊወጣልህ ነው ማለት ነው። ጭራሽ ቡና ርግፍ አድርገህ ነው የምትጠለው። ይኸውልህ ይቺ እኮ የምታፈለው ቡና አይደለም እኮ አተላ እኮ አተላ። ይኸውልህ ለእኔ ብትነግረኝ ቆንጆ ቡና ቤት ወስድ ነበር። እውነት እዛ ቤት ወስዶ ነበር ቅዱሴን የምንወስደው ቤት። ኧረ ነው እንደውም አላፈላም። እሺ አቦል ተሆኖ ካያላችሁ ራሳችሁ እየቀዳችሁ ጠጡት። አላፈላም። ኒና ምን ሆናችሁ ነው? አበሳጫችኋት እኮ እንዴ። ቆይ እንዴት ነው የሁሉ ዶላር ልትሰራ የቻልከው በዚህ ፍጥነት? በጣም አሪፍ ነው የሰራው ማለት ነው አይደል? በዚህ አጭር ጊዜ ውስጥ የሁሉ ዶላር ካመጣ ምንም የለም። እኔ እኮ ኒና ያላችሁ መስሎኝ ዶላር እንትን ነው ቡናው ፈላ አይደልሽ እንዳይገነፍልብሽ። ኧረ ዶላር የለም። እሺ አፈላለሁ በቃ ችግር የለውም። በባዶ ይሁን ወይስ በስኳር? ችግር የለውም ከበለሽ በበርበሬ ብቻ አፊው። እሺ አልደበቃችሁትም? እሺ በቃ አፈላለሁ። ሰላም የኔ ውድ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። ውድ ተመልካቾቼ የዛሬው ቪዲዮ ጽናት ክፍል 213ኛ ነው። በዛሬው ቪዲዮ እንግዲህ እጅግ በጣም የሚያስገርመው ነገር ይህን ሁሉ ጊዜ ቆይቶ እንግዲህ በአሁን ጊዜ የክብሮም መከሰት ሁላቸውንም አስደንግጧል። እንግዲህ ክብሮም አለችኝ ብሎ የመጣው ሰኒ እንግዲህ ሌላ ህይወት እንደጀመረችና ከጆከር ጋር ጋብቻ እንደፈጸመች ሁላቸውም ስለሚያውቁ እንግዲህ የክብሮም መከሰት አሁን ላይ ሁላቸውንም እያሳሰባቸው ይገኛል። እንግዲህ የሰኒ እህት ስለ ሰኒ በጭራሽ እዚህ ቤት ውስጥ ሆኜ ሁለታችሁን መመልከትም ሆነ ማየትም አልፈልግም ስትል እንግዲህ ቤቱን ጥላ ለጊዜው ቅዱስ ጋር አርፋለች። የቅዱስ አክስት ደግሞ ከሰኒ እህት ጋር በጭራሽ ሊስማሙ አልቻሉም። የሰኒ እህትም እንግዲህ እንደምናውቀው በጣም ቁጡና በጣም ተናጋሪ ሰው ናት። ከሷ የባሰች ደግሞ የቅዱስ አክስትም እንግዲህ የበለጠ ተናጋሪ ናት። እንደው እዚህ ተዘብዝፈሽ አይደክምሽም እንደ እያለቻትም ተመልክተናል። ታዲያ የቅዱስ አክስት ትዝታ ማለት ነው የሰኒን እህት በዛ ልክ መናገሯ ትክክል ባይሆንም የሰኒ እህት ግን እኔ ነኝ የመጣውብሽ በማለትም አንዳች ነገርም ሳትተነፍስ እንግዲህ በዝምታ እያዳመጠቻት ነበረ። እንግዲህ ትዕግስቴ ካለቀ ምን ማድረግ እንደምችል አታቂም፣ ዝም ብትይ ይሻላል አለቻት። እኔም በአንድ ወቅት ልክ እንዳንቺ ነበርኩኝ። ሰውን አልወድም፣ ሰውንም አልቀበልም ነበረ። አሁን ላይ ግን የዛኔ ያደረኩት ነገር
ዋጋ እያስከፈለኝ ነው እያለችም እንግዲህ በዚህ ምክንያትም ነው ናቲ እኔን በዛ ልክ ሲጠላኝ የነበረው። ከዚህ ቀደም የሚያውቀኝ ናቲና ዛሬ ላይ እኔ ማንነቴ ተቀይሮ ብገኝም ናቲ ግን ትላንትናዬን እያሰበ አሁንም ይፈራኛል እያለችም እንግዲህ በራሷና በናቲ መካከል ያለውን ችግር ለቅዱስ አክስት ስትናገር ነበረ። የቅዱስ አክስት ግን ይህንን ለመስማት ምንም ፍቃደኛ አልነበረችም። አንድና አንድ ቤቱን ለቃ እንድትወጣ ነበር የፈለገችው። ቅዱስ በጣም ጥሩና መልካም ልጅ ነው፣ እንደዚህ ብትዩ ያምንሻል። ስለዚህ እሱ ሁሉንም አምኖ ይቀበላል። እኔ ግን የእሱ አክስት ማንንም ወደዚህ ቤት አልጋብዝም እያለችም ስትቆጣም ተመልክተናል። ቤተሰቦች ሰኒና ጆከር ያደረጉት ነገር እንግዲህ ሁላቸውንም አሳምኗል። ሰኒና ጆከር አሁን ላይ ከልጁ በስተቀርም ሌላኛው ማን እንደሆነ ባይታወቅም እንግዲህ ከሱ ኋላም ሌላ ሰው የነሱን ነገር እየተከታተለ እንደሆነ ሰኒ ጠርጥራለች። ጆከርን እንግዲህ እስቲ ዝም ብለህ አስብ፣ ከሱ ውጪ ማን ሊኖር ይችላል ብለህ ታስባለህ እያለችም ስትጠይቀውም ነበረ። የዛለታ እኔ እሱን እንደገደልኩ ማንም ያወቀ የለም። ታዲያ ማን ሊሆን ይችላል? ጓደኞቹ ደግሞ በዚህ ልክ የሚጠራጠሩና እንደዚህ አይነት ነገር የሚያደርጉ ሰዎች አይደሉም እያለም እንግዲህ ጆከርም መላምት እየተናገረ ነበረ። ኒና እንግዲህ ለወሬ የመቸኮሏ ብዛት በትንሿ መጥፋት ላይ እንግዲህ ትንሿ በምን ምክንያት እንደጠፋች ለማጣራት ጓደኛዋ ወደ ጽናት ቤት መታ ነበረ። ጽናት እንግዲህ ውሳኔዋን ሳትቀይር ምንም አይነት ርህራሄ ሳይኖራት ትንሿ ተሰላጅታ ከቤት ጠፍታለች። እንግዲህ ትንሿ በመጥፋቷ ጽናት ከእንግዲህ በኋላ እኔ ለቤቴ ያለው ከእንግዲህ በኋላ ቤቴን ጠንቅቄ እይዘዋለሁ፣ ከዚህ ቀደምም ሰራተኛ ነበርኩኝ፣ ከእንግዲህ በኋላ ምንም የሚከብደኝ ነገር የለም እያለችም ተመልክተናል። እንግዲህ ትንሿ ወዴት እንደደረሰችና ምን ላይ እንዳለች ማንም አላወቀም። ትንሿ ግን በጨለማ ከቤት ጠፍታ ወጥታለች። ትንሿ እንግዲህ ትምህርቴን እየተማርኩ ህይወቴን ቀይራለሁ እያለች ስራ እየሰራች ለመማርም ወስና ነበረ። ግን ሳይሳካላት ቀርቶ ጽናት መልካምና ጥሩ ሴት የነበረች ሰው እንግዲህ በትንሿ ተቀይራባት ትንሿ ከቤት እንድትወጣ ምክንያት ሆናለች። ኪራና ጽናት አሁን ላይ ደስተኛ ይመስላሉ። ጽናትም እንግዲህ ስራ ቢከብደኝም ነገር ግን እኔ ለቤቴ አላንስም ብላ እንግዲህ የቤቱን ኃላፊነት ወስዳ የቤት እመቤትነቷንም እንግዲህ ከስራ ጋር አጠጋግቼ ሁሉንም እወጣለሁ ብላለች። እንግዲህ ክብሮም ባደረገው ነገር እንደተጸጸተና ነገሮች በሰዓቱ ሳናመዛዝን መወሰናችን ዋጋ ያስከፍላል እያለም ነበረ። ክብሮም እንግዲህ ነገሩ እንደዚህ ይሆናል ብዬ አላሰብኩም ነበረ። ነገር ግን ጉዳዩ የገባኝ ፕሌን ላይ ከወጣው በኋላ ነው። ግን ደግሞ ምንም ማድረግ አልቻልኩም። ፕሌን ላይ ከወጣው ጊዜ ጀምሮ ከራሴ ጋር ስጣላ ነበረ አለ። ቢሆንም ግን ያደፈረስኩትን ፍቅሬን እኔው ራሴ አጠራዋለሁ እያለም እንግዲህ ሰኒዬ መጣውልሽ እያለ ስለ ሰኒ ለነ ናሆምና ለነ ኪራ እያወራ ነበረ። ኪራና ናሆምም እንግዲህ ሰኒ በሱ ምክንያት እንደተጎዳችም በተደጋጋሚ ሲናገሩ ነበረ። እንደተለመደው ኒና እንግዲህ ለወሬ ከመቸኮሏ የተነሳ መሀል ላይ ገብታ እንግዲህ አሁን ሰኒ ያለችበትን ጉዳይ ለመናገር ስትል እንግዲህ ኪራ እየተቆጣ አንዴ ቡናውን በስርዓት አፊ እያለም እንግዲህ አንዴ ደግሞ ምን እያሰብሽ ነው ዝም ብለሽ አታውሪም እያላት እየተቆጣት ነበረ። እሷን በስተመጨረሻ ተናዳ እንግዲህ የጀመረችውን ቡና ሳጨርስ ተነስታ ዘላ ወጥታለች። ናሆምና ኪራ እንግዲህ ስለ ዶላር እየተቀባበሉ ሲነጋገሩ ከውጭ ሆና ስሰማ ኒና ጨክና አልሄደችም፣ ተመልሳ መታ ነበረ። ምን አላችሁ? ስለ ዶላር እያወራችሁ ሰማው ልበል? በቃ ቡናውንም ማፈላዋለሁ እያለችም ሀሳቧን ቀይራ ቡናውንም ለማፍላት ተመልሳ ስትቀመጥ ተመልክተናል ማለት ነው። እንግዲህ ውድ ተመልካቾች የዛሬው ቪዲዮ ይሄንን ይመስላል። ክብሮም ሰኒ ያለችበትን ሁኔታ ሲሰማ እውነት ምን ይሰማዋል ብለን እንግዲህ ለማየት ሁላችንም ጓግተናል ማለት ነው። ምክንያቱም እሱ ያስቀመጠበት ቦታ የሚያገኛት መስሎታል ማለት ነው። ነገር ግን ሰኒ አሁን ያለችበት ብዙ ጣጣ ነው ማለት ነው። እንግዲህ ከስፒድ መሞት ጀምሮ እስካሁን ያለችበት ሁኔታ
እጅግ በጣም የሚያሳስብና የሚያሳዝን ሁኔታ ነው። ታዲያ ከጆከር ጋር የጋብቻ ውሳኔውንም የወሰኑት ከዚህ ጉዳይ ለማምለጥ ነበረ። ነገር ግን እዚህ ቤት ገብቶ ያለው ሰው እንግዲህ ቤት በኩል እንደሚያገኛቸው አላወቁትም። አንዱን መስመር አለፍን ሲሉ በሌላው መስመር እሱ ተዘጋጅቶ ይመጣባቸዋል። ብቻ አሁን ያለችበት ሁኔታ እጅግ በጣም አሳሳቢ ነው። እንግዲህ ከእህቷ ከምትወዳት አንድ እህቷም እንግዲህ ተነጥላ እህቷም ተቀይማት ከቤት ወጥታለች ማለት ነው። መጨረሻው ምን እንደሚሆን ደግሞ በቀጣይ ቪዲዮ ይዤላችሁ የምመጣ ይሆናል። ጽናትም እንግዲህ ብቸኝነቷን መርጣ ሰራተኛ የሚባል ነገር አያስፈልገኝም ብላለች። እሷስ መጨረሻው ምን ይሆናል የሚለውን በቀጣይ አብረን የምንመለከት ይሆናል። እስከዛውም ድረስ ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅጉን ከልብ አመሰግናለሁ። የኔ ውድ ተመልካቾች የዛሬው ቪዲዮ ይሄን ይመስላል። በያላችሁበት ሰላም፣ ጤና፣ ፍቅር ይብዛላችሁ እያልኩኝ እሰናበታችኋለሁ። ባይ ባይ።